እሺ ውድ ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው በጣም ኢንተረስቲንግ ቶፒክ ነው ሪሌቲቭ ቬሎሲቲ ኤንድ አፕሊኬሽንስ ማለት ስለዚህ ስለ አንጻራዊ ፍጥነቶች እና ስለ አፕሊኬሽኖቻቸው እንመለከታለን ማለት ነው ስለዚህ what is relative velocity መጀመሪያ አንጻራዊ ፍጥነት ማለት ምን ማለት ነው አንጻራዊ ፍጥነት ማለት it's a velocity of one object as observed from another object ስለዚህ የአንድ ኦብጀክት እንቅስቃሴ ከሌላ ኦብጀክት ቪው አንጻር ወይንም ደግሞ አንድ አካል ሌላን አካል ሲንቀሳቀስ ሲመለከተው ያለው ያ ሪሌቲቭ ያ ዳታ ያ የፍጥነቱ ዳታ ምን ይባላል ሪሌቲቭ ቬሎሲቲ ይባላል ማለት ነው ስለዚህ ለምሳሌ እዚህ ጋር ሁለት መኪኖች አሉ አይደለ እንግዲህ ካር ኤ አለ ካር ቢ አለ ማለት ነው ስለዚህ የካር ኤ ፍጥነት ከካር ቢ አንፃርና የካር ቢ ፍጥነት ከካር ኤ አንፃር ያለው የዛ የፍጥነት ልዩነት ምን ይባላል ሪሌቲቭ ቬሎሲቲ ይባላል ማለት ነው ኦኬ ስለዚህ እንደምትመለከቱት ለምሳሌ ቬሎሲቲ ኦፍ AB velocity of car A relative to B ማለት ነው VAB ማለት ስለዚህ VAB ማለት ነው VA minus VB ይሆናል ማለት ነው እሺ በቀጣይ ደግሞ velocity of B with respect to velocity of A ከሆነ ደግሞ VB minus VA ይሆናል ማለት ነው ስለዚህ ሁለቱ VA እና VB ምን ከሆኑ velocities of car A and B ከሆኑ ማለት ነው በጣም ጥሩ ስለዚህ ዳይሬክሽን ማተር ያደርጋል ዳይሬክሽን በጣም ማተር ያደርጋል ሪሌቲቭ ቬሎሲቲ ላይ ለምሳሌ በተመሳሳይ አቅጣጫ በሚሆኑበት ጊዜ ሙቭ የሚያደርጉት ኦብጀክቶች ምን ያደርጋል ሰብትራክት ዘ ቬሎሲቲስ ሲምፕሊ ቀናንሱት ለምሳሌ VAB ስለዚህ ቬሎሲቲ A እና ቬሎሲቲ B ኦፍ ዘ ሴም ዳይሬክሽን ከሆነ ምንድነው VA VB ነው ማለት ነው በቀላሉ በጣም ጥሩ ኦብጀክትስ ሙቪንግ ኢን ኦፖዚት ዳይሬክሽን በተቃራኒ አቅጣጫ ነው የሚሆኑ ከሆነ ምንድነው የምታደርጉት አድ ቬሎሲቲስ በሲምፕሊ መደመር ስለዚህ VA እና VB ተመሳሳይ አቅጣጫ ላይ ደግሞ ከሆኑ ፓራሌል ከሆኑ ምንድነው የምናደርገው ማለት ነው VA VB ይሆናል ምኑ VAB ማለት ነው ሪሌቲቭ ቬሎሲቲ እዚህ ጋርም በተመሳሳይ መልኩ ስለዚህ ሁለቱ መኪኖች በተቃራኒ አቅጣጫ ስለሆኑ የመጡ ያሉት ምንድነው የምናደርገው ማለት ነው ይሄ እንግዲህ ሞሽኑ ዋን ዳይሜንሽን ነው አይደል አሁን ኤክስ አክሲስ ላይ ወይንም ሆሪዞንታል ሞሽን ላይ ነው እየተንቀሳቀሱ ያሉት ስለዚህ አንቲ ፓራሌል ሆኖ ማለት ነው ያኔ ምንድነው ማድረገው ሲምፕሊ ደምራለሁ ሪሌቲቭ ቬሎሲቲያቸውን ለማግኘት በተመሳሳይ ሞሽን ላይ ደግሞ በሚሆኑበት ጊዜ እና በተመሳሳይ አቅጣጫ ላይ ደግሞ በሚሆኑበት ጊዜ ሲምፕሊ ቀናንሳለሁ ሪሌቲቭ ቬሎሲቲ ለማግኘት ኦኬ አንድ ኤግዛምፕል አለ two cars traveling in the same direction both moving at 100 km/h ኦኬ ስለዚህ ካር A የሚባል አንድ መኪና አለ ካር B ደግሞ የሚባል ሌላ መኪና አለ ማለት ነው ስለዚህ የካር A ፍጥነት VA ቢሆን የካር B ደግሞ ፍጥነት VB ይሆናል ማለት ነው እንግዲህ አንድ ክራይቴሪያ እነኚህ ሁለት መኪኖች በተመሳሳይ አቅጣጫ እየሄዱ ነው አሁን ሪሌቲቭ ቬሎሲቲ ነው የምፈልገው ኦኬ both moving at 100 km/h ፍጥነታቸው ደግሞ ስንት ነው velocity of A is equal to velocity B is equal to 100 km/h ማለት ነው ስለዚህ 100 km/h እሺ አሁን መፈልገው ምንድነው ሪሌቲቭ ቬሎሲቲ አይደለ ሶሉሽን VAB መጀመሪያ እስኪ የካር A ፍጥነት ከካር B አንፃር እንዴት ነው ማለት ነው በተመሳሳይ አቅጣጫ ስለሆኑ ምንድነው ማድረግ የምችለው መቀናነስ ነው የምችለው በጣም ጥሩ VA VB is equal to VAB is equal to 100 km/h 100 km/h VAB ስንት ይሆናል ማለት ነው VAB 0 ይሆናል ማለት ነው ስለዚህ relative velocity of car A with respect to B ማለት B ካር B ውስጥ ያለ ሰው የካር ኤን መኪና ፍጥነት ሲመለከት በዚህ መልኩ ይሆናል 0 ይሆናል ማለት ነው ምክንያቱም በተመሳሳይ ስፒድ እና ደግሞ at the same direction እየሄዱ ስለሆነ ኦኬ አሁን ደግሞ ለVBA ደግሞ ቼክ እናድርግ እስኪ ካር B ውስጥ ያለ ግለሰብ relative velocity of car B with respect to A አሁን ደግሞ ካር A ውስጥ ያለ ሰው የB ካር ውስጥ ያለን የካር ቢን ፍጥነት ሲመለከት ማለት ነው VB minus VA ይሆናል which is equal to VBA is equal to አሁን ሰብስቲዩት ስናደርግ 100 km/h minus 100 km/h ይሆናል VBA ስንት ይመጣል ማለት ነው ውድ ተማሪዎች 0 ይመጣል ማለት ስለዚህ በሁለቱም መኪኖች ውስጥ ሆነን አንዱን ቬሎሲቲ ቼክ በሚያደርግበት ጊዜ ሪሌቲቭ ቬሎሲቲያቸው የሁለቱ መኪኖች ስንት ይሆናል 0 ይሆናል ማለት ነው ኦኬ በቀጣይ ደግሞ ሌላ ጥያቄ አለ a jet cruising at speed of
ስለዚህ v of the jet with respect to the ground is equal to 1000 km per hour. Ejects hot air in the opposite direction. If the speed of the hot air with respect to the jet is 800 km per hour. ስለዚህ hot air eject አድርጓል ማለት ነው አይደለ? ስለዚህ hot air eject አድርጓል። ይህ hot air አንድ ጀት አለ ክሩዝ እያደረገ ነው እየበረረ ነው። ከዛ ምን አደረገ? በተቃራኒ አቅጣጫ hot air eject አደረገ። በተቃራኒ አቅጣጫ ሊሰንስ ወደ ኋላ ማለት ነው። ስለዚህ በ800 ኪሎ ሜትር per hour። ስለዚህ v of hot air with respect to the jet አይደለ is equal to ስንት ነው 800 ኪሎ ሜትር per hour ይሆናል ማለት ነው። then find speed with respect to the ground ስለዚህ እንዴት ነው ማለት ነው የምናደርገው ከመሬት ላይ ሆነን find speed with respect ስለዚህ የሆት ኤሩን ፍጥነት ሪሌቲቪቲ ቼክ ስናደርግ እንዴት ነው ማለት ነው የሚሆነው v of the jet with respect to the ground 1000 ነው አይደለ ስለዚህ v of hot air with respect to the ground እንዴት ይሆናል ማለት ነው v of the jet with relative to the ground minus v of hot air with respect to the jet ይሆናል ማለት ነው ስለዚህ v of hot air with respect to the ground is equal to ስንት ይሆናል 1000 ኪሎ ሜትር per hour ሲቀነስ 800 ኪሎ ሜትር per hour ይሆናል ስለዚህ እዚህ ጋር ሶሉሽን ፋይናል ሪዛልቱ ስንት ይሆናል ማለት ነው v of hot air with respect to the ground hot air with respect to the ground is equal to 200 ኪሎ ሜትር per hour ይሆናል ማለት ነው ስለዚህ በዚህ መሰረት ይሰራል Okay, two cars traveling in opposite direction, both moving at 100 km per hour. Okay, ሁለት መኪኖች አሉ በተቃራኒ አቅጣጫ ነው የሚሄዱት እና ደግሞ የሁለቱም ፍጥነት ተመሳሳይ ነው 100 km per hour. Car A moves right 100 km per hour and car B moves left minus 100 km per hour. ስለዚህ VAB እና አሁን VBN ቼክ እናደርጋለን ማለት ነው። ሁለት መኪኖች አሉ የአንደኛው ፍጥነት 100 km per hour የሁለተኛው ደግሞ ማይነስ 100 ኪሎ ሜትር per hour ነው አሁን ደግሞ መኪኖቹ the same direction ሲሆን in opposite direction ነው ማለት ነው እየሄዱ ያሉት አይደለ ስለዚህ የመጀመሪያው VAB ሲሆን እንዴት ነው VAB ማለት VA minus VB ይሆናል ማለት ነው ስለዚህ VAB is equal to velocity of car A with respect to velocity of car B velocity of car A with respect to B በሚሆንበት ጊዜ እንዴት ነው የሚሆነው ማለት ነው velocity of A ስንት ነው 100 ኪሎ ሜትር per hour minus ይሄኛው ደግሞ ስንት ነው ኔጌቲቭ ነው አይደለ minus 100 ኪሎ ሜትር per hour ይሆናል ማለት ስለዚህ velocity of A with respect to car B is equal to ስንት ይሆናል ይሄኛው 100 ኪሎ ሜትር per hour ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ፕላስ 100 ኪሎ ሜትር per hour ይሆናል ማለት ነው ስለዚህ VAB is equal to 200 ኪሎ ሜትር per hour ይሆናል ማለት ነው ስለዚህ በዚህ መሰረት ሪሌቲቭ ቬሎሲቲ ይሰራል በቀጣይ ደግሞ VBA ደግሞ ሲሰራ VB ማይነስ VA ይሆናል ማለት ነው ስለዚህ VBA ይሄ ደግሞ velocity of car B with respect to car A ደግሞ በሚሆንበት ጊዜ with respect to car A ደግሞ በሚሆንበት ጊዜ VB ማለት ስንት ነው minus 100 ኪሎ ሜትር per hour minus VA ደግሞ ስንት ነው 100 ኪሎ ሜትር per hour ይሆናል ማለት ነው ኦኬ ስለዚህ ይሄ ማለት ደግሞ ምንድነው VBA is equal to minus 100 ኪሎ ሜትር per hour plus minus 100 ኪሎ ሜትር per hour ጋር እኩል ነው ማለት ነው ስለዚህ VBA is equal to ስንት ይሆናል ማለት ነው minus 200 አይደለ minus 200 ኪሎ ሜትር per hour ይመጣል ማለት ነው ስለዚህ በዚህ መልኩ እነኚህ ሁለት ጥያቄዎች ይሰራሉ ማለት ነው ኦኬ ስለዚህ ውድ ሴት ተማሪዎቻችን
አጠቃላይ በዩኒት 2 ምን ተማርን? አንደኛ ስለ ፖዚሽን፣ ዲስታንስ፣ ዲስፕሌስመንት ያለውን ነገር ተምረናል። ዲፈረንሳቸው ምን እንደሆነ ተነጋግረናል አይደለ? ለምሳሌ ዲስታንስ ኢዝ ስካላር፣ ዲስፕሌስመንት ኢዝ ደግሞ ቬክተር። ስፒድ፣ ቬሎሲቲ እና አክሰለሬሽን ደግሞ መሃል ያለው ልዩነት ተመልክተናል አይደለ? ስፒድ ኤንድ ዲስታንስ አር ስካላርስ፣ ቬሎሲቲ ኤንድ አክሰለሬሽን አር ደግሞ ቬክተርስ። ስለዚህ ስለ ቬክተር ስለ ስካላር ኳንቲቲዎች በደንብ ተምረናል ማለት ነው። በቀጣይ ደግሞ ስለ ኢኩዌሽንስ ኦፍ ሞሽንስ ተምረናል። ስለዚህ እነዚህን ኢኩዌሽን ኦፍ ሞሽን ደግሞ በዩኒፎርምሊ አክሰለሬትድ ሞሽን ላይ እንዴት ነው አፕላይ ማድረግ የምንችለው የሚለውን ነገር ተነጋግረናል። በቀጣይ ስለ ግራፍ የተለያዩ ግራፎች ስለ ፖዚሽን ታይም ግራፍ፣ ቬሎሲቲ ታይም ግራፍ፣ አክሰለሬሽን ታይም ግራፍ እና ደግሞ ስለ ፍሪ ፎል which is motion under gravity ለምሳሌ ኳስ ይዘን ስንጥለው የነበረው ኤግዛምፕል ማለት ነው። ስለ እንደዚህ አይነት ሞሽኖች ደግሞ ተነጋግረናል። ፖዚሽን ታይም ግራፍ ላይ ፓራቦላ ስሎፕ ኢዝ ኢኳል ቱ ቬሎሲቲ አይደለ? ስለዚህ ስሎፕ ኢዝ ኢኳል ቱ ቬሎሲቲ ማለትም ልክ ፖዚሽን ታይም ግራፍ ላይ ስሎፓችን ምንድነው የሚያሳየው? ቬሎሲቲ ነው የሚያሳየው ብለናል። ቬሎሲቲ ታይም ግራፍ ላይ ደግሞ ስትሬት ላይን ስሎፑ ማለት አክሰለሬሽን is equal to area is equal to displacement ይሆናል ማለት velocity time graph ላይ ስሎፓችን አክሰለሬሽንን ያሳያል ኤሪያ ደግሞ ዲስፕሌስመንትን ያሳያል ብለን ተነጋግረናል በቀጣይ ደግሞ አክሰለሬሽን ታይም ግራፍ ላይ ሆሪዞንታል ላይ ሲሆን ዩኒፎርም እንደሆነ አክሰለሬሽኑ ተነጋግረናል አይደለ ኤሪያ ደግሞ ምንን ያሳያል ቬሎሲቲ ቼንጅን ያሳያል ተባብለናል ፍሪ ፎል ላይ ደግሞ እንደተነጋገርነው ማንኛውም ኦብጀክት ድሮፕ በሚሆንበት ጊዜ በሚወድቅበት ጊዜ ፍሪ ፎሊንግ ኦብጀክት ይባላል የሱ ፍጥነት ደግሞ 9.8 ሜትር ፐር ሰከንድ ስኩዌር እንደሆነ ተነጋግረናል በቀጣይ በኩል ደግሞ ስለ ሪሌቲቭ ቬሎሲቲዎች ተነጋግረናል ስለ አንጻራዊ ቬሎሲቲዎች ማለት ነው ይሄም ምንድነው የአንዱ ቬሎሲቲ ከአንዱ አንጻር ያለው ነገር እንዴት እንደሚሰራ ተመልክተናል በሁለት አይነት መንገድ አይደል በተመሳሳይ ሞሽን ላይ በተመሳሳይ ዳይሬክሽን በሚሄዱ ኦብጀክቶችና በተቃራኒ አቅጣጫ በሚሄዱ ኦብጀክቶች መካከል ማለት ነው ኦኬ ስለዚህ ውድ ሴት ተማሪዎቻችን አሁን ደግሞ በቀጣይ ያሉትን ጥያቄዎች እንድትሰሩ ከወዲሁ እንግዲህ ያሳሰብኩ በቀጣይ ደግሞ ቻፕተር በሌላ ክፍል የምንገናኝ ይሆናል ስለነበረን ጊዜ እጅግ አድርጌ አመሰግናለሁ እስከንገናኝ በሰላም ጠብቁኝ